ሰላም ጤና ይስጥልኝ የኖህ ሀሳብ ቤተሰቦች፣ ዛሬም እንደተለመደው ልዩ እንግዳ አምጥቼላችኋለሁ። ይሄ እንግዳ ማን ነው የሚለውን ከአፍታ ቆይታ በኋላ ወደ እናንተ አመጣለሁ ማለት ነው። ቆይታችሁን ከኖህ ሀሳብ ጋር ተመልሰናል ተመልካቾቻችን። እንግዲህ ዛሬ ያቀረብኩት እንግዳ ራሱን ከማስተዋወቁ በፊት ስለ ዳንስ ሀሳብ ልስጣችሁ። እንግዲህ ማንም ሰው እንደሚያውቀው ዳንስ ለፊዚካል እንቅስቃሴ ደስታን ለመግለጽ፣ ፍቅርን ለመግለጽ እንደዚሁም አገራዊ ስሜትን ለመግለጽ የምንጠቀምበት አንድ የሙዚቃ ስልት ነው። አሁን ግን ያቀረብኩት እንግዳ ዳንስን ከዛም በላይ ብዙ ሰዎችን በዛ ዳንስ ፍቅር ያስያዘ ግለሰብ ነው። አቶ ኤልያስ ይባላል። የሻይን ስቱዲዮ ባለቤት አቶ ኤልያስ እንኳን በሰላም ወደ ኖህ ሀሳብ መጣ። እንኳን ደህና ቆየኝ። እስቲ ኤልያስ እንግዲህ አብዛኛው የሚያውቅ ሰው አለ በአንተ ሙያ ውስጥ ያለ ሰው፣ ለማያውቅ ግን ኤልያስ ማን ነው? ትውልዱ እንዴት ነበር? እስቲ ከታች ብዙ ሰው ያውቀውም ብዬ አስባለሁ። ኤልያስ እንግዲህ ኤልያስ ተወልዶ ያደገው ኦሎምፒያ አካባቢ ነው። ኦኬ። አዲስ አበባ ኦሎምፒያ ሰፈር። ያው የተማርነው ደግሞ አብዮት እርምጃ ቃስ ኮከበ ጽባ ማለት ነው። አውቃለሁ። ሃይ ስኩል እዛ ነው የተማርነው። ከሆነ ጊዜ በኋላ ቤተሰቦቻችን የአካባቢ ላይ የነበር ነው ወደ ሌላ ቦታ ሙቭ አደረጉ። ያው እኔ ግን እዚሁ ኦሎምፒያ ቀረሁ። እዚሁ አደግ። ያ እስቲ ኤልያስ ልጅ እያለ ምን አይነት ጸባይ ነበረው? ተጫዋች ነበር? አይናፋር ነበር? ታዛዥ ነበርኩ። ኦኬ። ጨዋ which means like ሩቅ ምናምን አልሄድም። like ይሄ ዱርዬ ልጅ ምናምን የሚባለው አለ ጠፍተህ የምትመጣው እንደዛ አይነት ልጅ አልነበርኩም። ሶ በልጅነታችን ያው ስፖርት እንግዲህ ያው የማያልፈን ነገር ነው። እግር ኳስ ሜዳ አለ አካባቢያችን ላይ ያለ እግር ኳስ ሜዳ 18 ሜዳ ይባላል። እዛ ነው የምንራገጠው በጭቃ ምናምን ብለን እንመጣለን። ያው ዘናጭ ነኝ ስለ ከዛ እንደተመለስኩኝ ወዲያው ሻወር ወስዶ ልብስ የሚቀይር ልጅ ነኝ። ኦኬ። ከዛ ውጪ ደግሞ ትምህርት ቤት ያው ፊት ለፊት ተቀማጭ ነኝ። ሁለተኛ ዲስክ ላይ ነው አብዛኛው ጊዜ። አይናፋር ነው ማለት ነው? አይ ፊት ለፊት የሚቀመጥ ተማሪ ብዙ ጊዜ ጎበዝ ተማሪ ነው ወይ ደግሞ አይናፋር ነው? በጥባጮች ጊዜ መሀልና ከኋላ ነው የሚቀመጡት። የኔ ግምት ነው አክቹአሊ። ተመልካቾች ይናሰብስጡበት። ግን ምን አለ ፊት ለፊት ስለመቀመጥ ስናወራ ፊት ለፊት የሚቀመጥ ተማሪ አንደኛ ዲስትራክሽን የማይፈልግ ነው። ሜጋ ተማሪ ማለት ነው። ጎበዝ ተማሪ ማለት ነው። እሺ። ሁለተኛ ደግሞ የቤት ስራ ሰርቶ ይመጣ ነው። አስተማሪ ስለሚጠይቅ ፊት ለፊት ያለው ሰው ነው የሚጠይቀው። ሰው ፊት ለፊት ትገኛለህ። እንደዛ ነው። እና ደግሞ ኮምፒቲቲቭ ኮክ ሌሎች ተማሪዎች እንዳይበልጡ ምናምን የምትፈልግ ከሆነ ፊት ለፊት ትቀመጣለህ። ለምሳሌ 2 ወንድ 1 ሴት ነበርን የምንቀመጠው። አንድ ዴስክ ላይ 3 ሰው አይደለም የሚቀመጠው፣ 2 ሴት 1 ወንድ ነው። ኦኬ። ወይ ደግሞ 2 ወንድ 1 ሴት። እሺ። ለምንድነው 3 ወንድ ከሆነ የሆነ ተንኮል ይሰራል። እሺ። ሌትስ ቶክ አባውት ሻይን ስቱዲዮ። ኦኬ። ሻይን ስቱዲዮ ምንድነው? አሁን ዳንሱ ምን እንደሆነ ለመስማት እየጓጉ ይመስለኛል። ሻይን ስቱዲዮ ምን አይነት ዳንስ ነው የሚሰጠው? ያው ካልቸር ላይ ነው የሚሰራው። ኦኬ። ሞር እኛ ደግሞ ኢንጌጅ ያደረግነው የላቲን ካልቸር ላይ ነው። ሶ የላቲን ካልቸር ደግሞ ሳልሳ አለ፣ ባቻታ፣ ኪዞምባ፣ ሜሬንጌ እና የመሳሰሉት እንደዚህ የላቲን ዳንሶች ናቸው። ፕላስ ኪዞምባ የአንጎላ ቢሆንም የአፍሪካ ዳንስ ነው። ግን ሞር ኦፍ የካፕል አይነት ዳንስ ስለሆነ እዚህ ውስጥ አካተነዋል ማለት ነው። ኦኬ። እንዴት ወደዚህ ሙያ ገባ? በምን አጋጣሚ ገባ? አሁን እንግዲህ ካልቸር ከሀገራችን ውጭ የሆነ ካልቸር ነው። ያ ሶ ከአካባቢም ልትሰማው አትችልም፣ ከትምህርት ቤትም ልታገኘው አትችልም። ታስቱ ቢ ሳሙዌር ያንን ነገር ያገኘበት ቦታ ወይ ላይፍ እንዴት መሰለ፣ አንድ ቦታ እየሄድክ የሆነ ነገሮችን እያስተዋልክ አጋጣሚዎችን የምታይበት ነገር ነው። ሶ እኔ አይ ዋዝ ኢንትረስትድ ከልጅነቴም ጀምሮ በሙዚቃ በዳንስ ምናምን ኢንትረስት ያለኝ ሰው ነኝ። ግን አርት ላይ ባትቆይበትም
ቅድም እንዳልኩ የፋይናንሻል ሴኩሪቲ ምናምን ወደ ቢሮ ስራ እንድትገባ ወደ ሌላ ነገር እንድትዞር ያደርግሃል። ሶ ለእኔ ዳንስ እና ሙዚቃ በጣም የምወዳቸው ነገሮች ናቸው። these are my passions። ግን ትምህርት ቤት መቸከል ነበረብኝ። ከዛ በኋላ ስራ መግባት ነበረብኝ፣ መቀጠር ነበረብኝ። ከዛ በኋላ ኑሮዬ ሩቲን ሆነ። ጠዋት ትነሳለህ፣ ስራ ትገባለህ። ስራ እስከምትደርስ ያለው ረዥም ጊዜ ታክሲ መንገድ ይሆናል። ከዛ እዛ ሙሉ ቀን ትሰራና ደግሞ ሲመሽ ወደ ቤት ትሄዳለህ። ወደ ቤት እስከምትገባ ድረስም ሌላ ታሪክ ነው። የትራንስፖርት አለ፣ ምን አለ፣ ን ሩቲን ነው። በቃ ትሄዳለህ፣ ትሰራለህ፣ ከዛ በኋላ ትገባለህ፣ ትተኛለህ። ድግግሞሽ የበዛበት ህይወት ሆነ። ሶ እንደዛ አይነት ነገር ውስጥ ደግሞ ስትገባ ብዙ ነገሮችህን እየሸረሸርክ ትሄዳለህ። ፍላጎትህን እየተውክ ከዛ ለሰው እየሰራህ መኖርህ ለሰው ሁሉ ነገር ለሰው ምናምን ይሆናል። ዳቦ ለማግኘት ማለት ነው። አብዛኛው ሰው እንግዲህ ያው ፍላጎቱን እስኪያገኝ ደግሞ መክሊቱን እስኪያገኝ ድረስ የሆነ ስራ ላይ ነው የሚያሳልፈው። በምን አጋጣሚ እንግዲህ መክሊትን አገኘ? በዚህ አጋጣሚ እኔ በባህሬ ብዙ ነገሮችን የማይ ሰው ነኝ። በዛ ጊዜ ለምሳሌ አስተማሪ ነበርኩ። ኤሌመንተሪ ትምህርት ቤት አስተምር ነበረ። አስተማሪ ምን አይነት ኮርስ ነበር? የቋንቋ አስተማሪ ነበርኩ። ምን አይነት ቋንቋ? የእንግሊዝኛ ቋንቋ። እሱን አስተምርና ከዛ ስወጣ የሚሄድበት ቦታ የለኝም እና ጓደኞች ነበሩኝ፣ አንዳንድ ጓደኞች ግን ከዛ በኋላ የሚሄዱት መጠጥ ቤት ነው። ድራፍት ቤት ምናምን ነው የሚሄደው። እኔ ደግሞ ብዙ መጠጥ ላይ ብዙም አይደለውም ነበረ። ስለዚህ ምን አደረግኩኝ? ትምህርት ቤት መግባት። ከዛ አስተምራለሁ ቀን፣ ማታ ደግሞ የማታ ትምህርት ቤት የቱሪዝም ትምህርት ቤት ገባሁኝ መማር። ከዛ በቃ ዳት ወዘ ሩቲን። ጠዋት ትሰራለህ። በጣም አሰልቺ ነው በነገራችን ላይ መምህር መሆን፣ ስፔሻሊ የኤሌመንታሪ ስትሆን፣ ምክንያቱም ሙሉ ሀሳብ ነው እዛ ውስጥ ይወስድብሃል። ጫጫታውን እንዲቻልከው እኔ አይላይክ ተማሪዎች ይወዱኛል። እኔም ደግሞ በባህሪ ፈታ ያለ ሰው የምትለው አይነት ደግሞ እንግሊዝኛ አስተማሪ ብዙ ጊዜ ደስ የሚል ጊዜ ያሳልፋል መሰለኝ። ተማሪውም እንግሊዝኛ የማወቅ ፍላጎቱ ከፍተኛ ነው። ትምህርቱም እንጂ የምታደርገው ስለሚሆኑ ልጆቹ ከሌላ ኮርስ ይልቅ የእንግሊዝኛ አዲስ ነገር ላይክ ዛሬ የተማርነው ነገ የተማርነው አይሉም። ሞር ደግሞ ኮንቨርሴሽን ላይ ምናምን ስታተኩር ይወዱታል። ታሪክ ስትነግራቸው ምናምን ይወዱታል። ቢሆንም ግን that was the routine። የሆነ ሰዓት ላይ I needed something እኔን የሚያወጣኝ like ከነዚህ ከድካሙ ውጪ ሄጄ የሆነ በቃ የሚያስደስተኝ ነገር ምንድን ነው? ከጓደኞቼ ጋር ሄጄ በጠጣ ቁጭ ብለህ 3 ሰዓት 4 ሰዓት የጠጣ ትጫወታለህ ምናምን፣ ጨዋታው ደስ ይላል፣ ሁሉ ነገር ደስ ይላል። ግን it's not a skill። ብዙ ጊዜ እንደዚህ ሳይ ቲቪ ምናምን ሳይ ዳንስ አይ ነበረ፣ ሳልሳ ዳንስ። ቲቪ ላይ ነው ያየው። ቲቪ ላይ የላቲን ሙዚቃዎች ምናምን ቪዲዮ ስናይ ሲደንሱ ምናምን ታያለህ። ከዛ I was like complicated የሆነ ነገር ሲሰሩ I can do this። እነሱ ከቻሉት እኔም እችለዋለሁ። somehow የት ነው ሳልሳ ዳንስ ትምህርት ቤት የሚገኘው የሚለውን ቼክ ማድረግ ጀመርኩኝ። then አንድ ጓደኛዬ አሳየኝ፣ እዛ አለ ምናምን ብሎ። ከዛ ሞከርኩትኝ። the first time ክላስ ስገባ በጣም ያደናግር ነበር። ጀማሪ ስትሆን ሰው አታውቅም፣ እዛ ትፈራለህ መግባት። ጎበዝ ሆኖ ደግሞ ሲደንሱ ጥሩ ሲደንሱ ምናምን ስታይ ትንሽ ወደኋላ ትላለህ። አንለስ በቃ ስትገባ የሚረከቡ ሰዎች ከሌሉ በስተቀር አይዞ ምናምን የሚሉ ሰዎች ከሌሉ በቃ የሆነ 2 ቀን ትመጣና ትጠፋለህ። እኔ ግን ያው ትንሽ እልህ ነበረብኝ። የሆነ ነገር ሳይ እነሱ ከቻሉት እኔ ለምን አልችለውም የሚል ጥያቄ ነው። ማንኛውም ሰው የሆነ ነገር አድርጎ ስታየው ችሎት ነው። ሲወለድ ተሰጥቶት አይደለም።
ስኪል ነው። ስኪል ደግሞ የሚለመድ የሚመጣ ነገር ነው። ኤግዛክትሊ የሚለመድ የምትማረው ነገር ነው። ከተማርክ በኋላ ሻይን ተወለደ መሰለኝ አይደለ? ከስንት ጊዜ በኋላ ተወለደ? ስንት ጊዜ ተማርክ? ከተማርኩኝ በኋላ ረጅም ጊዜ ደነስኩኝ። ሶ this is the breaking point እዚህ ጋር አካባቢ ነው። ስንት አመት ሻይንን ሳልከፍተው ማለት ነው። ሻይንን ሳልከፍተው ወደ 4 አመት አካባቢ ደነስኩኝ። ኦኬ ቁጥሩም ትክክል አይደለም ግን እንደዛ አካባቢ ነው የደነስኩት። ሶ እንዴት ሻይን መጣ ነው። ከዛ በኋላ ከተማርኩኝ በኋላ ጎበዝ ሆንኩኝ። የዛ ጊዜ የሶሻል ፓርቲዎች ይዘጋጁ ነበረ። ሶ ሶሻል ፓርቲዎች ሄዳለሁኝ። እዛ ነው ብዙ ሰው የምታውቀው። ሶ በጣም ኢነርጂው ደስ ይላል። ሰው በቃ መደነስ ነው የሚፈልገው። በቃ this is በጣም የማታገኘው ፖዚቲቭ ኢነርጂ የበዛበት ቦታ ነው። then እዛ ሄደን ስንደንስ ምን ስንል ሰዎች መቅረብ ጀመሩ። እንደንስ ይሉሃል። እንደን ስንደንስ ደግሞ ያው እንደምታውቀው ኤሌመንተሪ አስተማሪ ነበርኩኝ። ሶ ትግስት እንጥቅ ነው። ሶ የሆነ ነገር ሲጎላቸው ይሄ እኮ እንደዚህ ነው ብዬ በቀላል መንገድ አሳያቸዋለሁ። ሶ በቀላል መንገድ ሳሳያቸው አብረን ስንደንስ ጥሩ ሲሆን ሪኩዌስት መምጣት ጀመረ። አስተምረን አሳየን ምናምን የሚል ከዛ አሰብኩትና ኢፍ ሄጄ ለምሳሌ አንድ ቢራ ጠጥቼ ከሆነ የምመለሰው ግን ሲሄድ የሆነ ሰው ቢከፍለኝ ባስተምረው እና የቢራውን ብከፍል ያ ሰው በሚከፍለኝ ብከፍለው then it means ሄጄ ተዝናንቼ ምን ብዬ ወደ ቤት ገባው ማለት ነው በነፃ። if more ደግሞ ቢከፍሉኝ የትራንስፖርት ተችዬ ሄጄ ተዝናንቼ በትራንስፖርት ተችዬ ቤት የገባው ማለት ነው። so this was a breaking point። ፓሽናችን ከሆነ አንድ ሰው ፓሽኑን ለራሱ የሚደሰትበት ብቻ ሳይሆን ገቢው ማድረግ ይችላል። ግን ያ መሆን የሚችለው እስከ መጨረሻው ካደማው ነው። ካደማው ፍላጎት ይመጣል ወደ አንተ። then አንተም ደስ እያለ ሌሎችም ሰዎች ደስ እያላቸው then you make money። ከዛ ሻይን as a business ተከፈተ ማለት ነው። ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። የስፖንሰራችንን የንብ ቸኮሌት ማስታወቂያ አይተን ከኤልያስ ጋር ቆይታችንን እንቀጥላለን ማለት ነው። በሀገራችን ከ50 ዓመታት በላይ ያስቆጠረው ተወዳጁ ንብ ቸኮሌት በንብ ከረሜላው ለአዋቂዎች ጣፋጭ ትዝታዎችን እየመለሰ ለህፃናትና ወጣቶች አዳዲስ የደስታ ስሜቶችን የሚሰጥ ነው። ንብ ቸኮሌት ተመልሰናል። ተመልካቾቻችን እንግዲህ ከኤልያስ ጋር ሻይን ስቱዲዮ ስለ ሳልሳ ወይ ደግሞ ስለ ሻይን ስቱዲዮ አጀማመር በደንብ አድርጎ አብራርቶልናል። ይህን ዳንስ እንግዲህ ከኖርማል ዳንስ ለየት ያደርገዋል። ሌላ ቴራፒ ነገርም አለው የሚል ቅድም አውርተን ነበርና ለተመልካቾች ለመድገም ያህል መጀመሪያ ሳልሳ ላይክ የጠፋውን የማንነትን ባህሪ የሚያወጣ ነው። ወንድን ወንድ የሚያስብለው ሴትን ደግሞ ሴት የሚያስብላት ኦኬ ወንዳ ወንድና ሴት ነው እንዴት ማለት የሚያስብለውን የሚያወጣ ዳንስ ነው። መጀመሪያ ኢትስ ካልቸራል አይደል? ኢትስ ካልቸር ኢትስ ሞር ኦፍ አ ካሪቢያን እና ያ ወደ ኩባ የላቲን ዳንስ ነው። ከዛ ውጪ ግን እንደ ባህሪ ደግሞ ስታየው በሳልሳው ላይ አንዱ ሊደር ነው፣ ሌላ አንዷ ደግሞ ፎሎወር ነች። ኦኬ ሶ ወንዱ ሊድ ሲያደርግ ሴቷ ፎሎ ታደርጋለች። ሶ አሁን ይሄንን ስታየው በአንድ የሚመሰረት ነገር ብላ አስበው። ኦኬ መጀመሪያ ሳልሳ ሙዚቃ ይከፈታል። በሳልሳ ሙዚቃ ለመደነስ መግባባት አለብህ። ስለዚህ ሳልሳ is a conversation። ያ ማለት ሳልሳ የግለሰብ ዳንስ አይደለም፣ የግሩፕ ዳንስ ነው። እንደ ግለሰብ መደነስ ሰው ብቻውን መደነስ ይችላል። ሳልሳ ይችላል። ያ እሺ፣ በካፕል መደነስ ይችላል፣ በግሩፕ መደነስ ይችላል። በብቻውን የሚደንሰው ሶሎ ዳንስ ይባላል፣ ሳልሳ ሶሎ። በካፕል የሚደንሰው ያው ሳልሳ ካፕል ዳንስ ነው። በግሩፕ ደግሞ የሚደንሰው ሩዌዳ ይባላል። ኦኬ ሶ ሰዎች ሰርክል ሰርተህ እንደ ሩዌዳ ዲካሲኖ የምትደንሰው ነው። ቪዲዮ ላይ ታሳያቸዋለህ። ሶ ምንድነው የሚያሳየው? ሰው ሁለት ሰዎች ሲደንሱ
አንደኛው ሊድ ካላደረገ ሁለት ሊደር ካለ ለምሳሌ ሁለት ሊደር ካለ ስራ አይሰራም። ስራ የሚሰራ የለም አይደል? ሁለቱም ሊደር የሚሰራ አለቃ አንዱ ታዛዥ መሆን አለበት። አንዱ አለቃ አንዱ ታዛዥ መሆን አለበት። ግን አንዱ ሊደር ሆኖ አንዱ ደግሞ ፎሎወር ሲሆን that doesn't mean ፎሎወሩ ከሊደሩ ያነሰ ነው ማለት አይደለም። ኦኬ so without a follower there is no leader. without leader ደግሞ there is no follower. አንዱ ያለ አንዱ አይሄድም ማለት አይሆንም። so በዳንሱ ላይ ልክ ሙዚቃው ሲጀመር ኮኔክሽን ይፈጠራል። so ኮኔክሽንህ የእጅ ኮኔክሽን ሊሆን ይችላል። ከዛ አንደኛው ሲጀምር ወደፊት ሲሄድ ሌላኛው እንዳይረገጥ ወደ ኋላ ይሄዳል። so አሁን ተመልካቾች ግልጽ እንዲሆንላቸው ያ ሴቷና ወንዱ ያልክልኝ የትኛው ነው ወደፊት የሚሄደው? so ወንዱ ወደፊት ሲጀምር ሴቷ ፎሎ ታደርጋለች። so ኮኔክሽን ስላለ ያ ማለት ወንዱ ሊደር ነው፣ ሴቷ ፎሎወር ነች። ወንዱ ሊደር ነው፣ ሴቷ ፎሎወር ነች። ስለዚህ ይሄ የሚቀየርበት አጋጣሚ አለ ያለ የተቀየረበት ጊዜ አለ። ዩቲዩብ ብዙ ነገር ያሳያል አይደል? በእኛ ሀገር ኮንቴክስት እንደዚህ የተቀየረ ነገር የለም። እንዲቀየርም ደስ አይለንም እኛ። አጌጭ አሁን እያልከኝ ያለው ይሄ በጾታዊ we are firm ወንዱ ሊደር ነው፣ ወንዱ ወንድ ነው፣ ሴቷ ሴት ናት። በቃ ሴቷ ፎሎወር ነች። ወንዱ ወንድ ነው፣ ባዮሎጂካሊ ሴቷ ሴት ነች። ሶ እዚህ ጋር ሰው የሚመጣው ወንድ የሚመጣው ወንዳ ወንድ ሊሆን ነው። በህይወቱ ላይ ማድረግ ያለበትን ነገር ለምሳሌ ሊድ ማድረግ ካለበት ፋሚሊ ሊድ የሚያደርገው ወንድ ነው። ከየትም ተፋልሞ ምናምን ተፋልጦ የሚመጣው ወንድ ነው። the same thing ሳልሳ ላይ ዝም ብለህ ቤዚክ ብቻ እየደነስክ አትሄድም። ሶ ወንዱ ማሰብ አለበት what's the next step ምን ላሰራት፣ ራይት ተርን ላስደርጋት፣ ሌፍት ተርን ላስደርጋት፣ ደብል ተርን ትስራ። ከሱ ነው የሚመጣው። ካልሆነ እሱ ሙቭ ካላደረገ አንድ ስቴፕ then ዳንሱ ቦሪንግ ነው። ገብተዋል? ሴቷ ያለሱ አመራር ምንም ሙቭመንት ሙቭመንት የላትም ካለቀቃት በስተቀር። ሲለቃት ግን she's free. okay as long as you're together ሴት ልጅ ኤክስፔክት ታደርጋለች ከወንዱ ማለት ነው። ወንዱ ደግሞ ያንን ኤክስፔክቴሽን ማሟላት አለበት። ያለበዛ ዳንስ አይሆንም። ይሄ ነው በቃ ኢንተረስቲንግ። ቅድም ለተመልካቾቻችንም ስገልጽ የነበረው ሌሎች ዳንሶች ያው ስሜት መግለጫ ናቸው። እዚህ ጋር ስንመጣ ግን ዳንሱ ከኖርማል መዝናኛነት አልፎ ወደ ኖርማል አላል it's a reflection of life exactly ያንን ማለት ፈልጌ ነውና ደስ የሚል ነገር ነው የነገርከኝ ያለው። እሺ ቀጥልልኝ። ሶ ምንድነው ወንዱ ስራውን ካልሰራ ሴቷን ሻይን እንድታደርግ አይረዳትም። ኦኬ ስለዚህ ሴቷ ፎሎ አደረገች ማለት አንደኛ ትረስት አድርገዋለች ማለት ነው። that the dance ሙዚቃው ተጀምሮ እስከሚያልቅ ድረስ they will have the most beautiful dance together. ስለዚህ ይሄንን ማድረግ የሚችለው ሪስፖንሲቢሊቲው እሱ ነው። ሴቷ ምንድነው የምታደርገው? ይሄን ማድረግ አቅቷት አይደለም፣ ግን she trusts him, she give him the responsibility የሚቀጥሉትን ስቴፖች ምናምን ማስተካከል። ጥሩ ሊደር ካልሆነ ደግማ ሌላ ዳንስ አደንስም ከሱ ጋር። እንዴት? well አንድ ወንድ ከሴት ጋር ሲደንስ ጥሩ ሊድ የማያደርጋት ከሆነ let's see in life in relationship ጥሩ ሊደር ካልሆነ ወንዱ ሴቷ ኤክስፔክት አድርጓለች አይደል? ከዛ በኋላ ግን ሪሌሽናቸው ትንሽ ጋፕ እየተፈጠረ ይመጣል። ኦኬ ወንድ የወንድነትን ሮል መወጣት አለበት፣ ሴት የሴትነትን ሮል መወጣት አለባት። ሶ እሷ ሻይን እንድታደርግ ማድረግ የሱ ሪስፖንሲቢሊቲ ነው። ኢን አ ዌይ ደግሞ እሱ ሊደር ነው እንደ ወንድ በዚህ ጋር በዛ ጋር ያለ ሊድ ያደርጋታል ማለት ነው። ይሄ እኮ በቃ ትክክለኛ የባለትዳርና የአባወራና ማወራ ላይፍ ነው እየነገርከኝ ያለው። አሁን እየነገርኩ ያለሁት አሁን እንደውም ተቀይሯል። በኢን ላይፍ ካየኸው አሁን የላይፍ ስቴትመንት ሌላ ነው፣ እንደ ድሮ አይደለም። ግን አባቶቻችን እናቶቻችን ሲኖሩበት የነበረው የላይፍ ስታይል በድሮ ጊዜ ወንድ ፕሮቫይደር ነው፣ ወንድ ፕሮቫይደር ነው፣ ሴት
ደግሞ ምን ነው የሚባለው የቤት እመቤት ኢቭን ዶ ደግሞ ብትሰራ ምትልም ሰፖርት ለማድረግ ነው እንጂ ዋናው ሰፖርት አባት ነው ወይ ደግሞ ወንዱ ነው አይደል? ሶ ሞር ሳልሳ ዳንስ ላይ ያንን እናያለን። ሶ ለምንድን ነው ወንድ ማስኩሊን ወንዳወንድነቱን የሚያሳይበት ነው የምልህ። ዳንስ ሁሉም ሰው የሚደንሰው ነገር ነው። ሌላ አይነት ዳንስም ቢሆን ሁሉም ሰው ይደንሳል። ሃፒነስ የሚገለጸው በዳንስም ነው። አሁን በክላይንቶቻችን በፊት የነበረው ይሄንን ፈልገው ይመጣሉ። ለምሳሌ ሁሉም ሰው ኮንፊደንት አይደለም፣ ሁሉም ወንድ ኮንፊደንት አይደለም በአሁኑ ሰዓት አይደለ? በተለይ በማያውቅበት ዘርፍ ላይ ኮንፊደንት አይደለም። አሁን ናቹራሊ ቅድም የጠየቁ ጥያቄ ናቹራሊ ሳልሳ ምንድነው በወንድ ባህሪ ላይ ለውጥ የሚያመጣው፣ ሴት ባህሪ ላይ ምን አይነት ለውጥ ያመጣል? አሁን እንደተለመደው የትም ቦታ ዳንስ የሚሄድ ሰው ባህላዊ ዳንስ በለው ክለብ ሂድ የትም ቦታ ሂድ ሰው ለመጨፈር አንዳንዱ መስከር አለበት። ሞቅ ካላሉ የማይጨፍር ሰው አለ። ሰርግ ላይ ሁሉም ሲነሳ ተቀላቅሎ የሚጨፍር አለ። ዳንስ ራሱ አብዛኛው የተለመደው ጓዳ ውስጥ ነው። ሴቶችም መኝታ ቤታቸው ይጨፍራሉ። ወንድም ቤስት ፍሬንዱ ጋር ሲሆን ነው ጭፈራ የሚጨፍረው ምናምን ስታፍ ነው። ይሄ ኮንፊደንሱ የተገደበ ነው። ግን የባህሪ ቼንጅ የሚያመጣው ነገር ቅድም ነገርከኝ፣ ወንዱን ወንድ አድርጎት ኮንፊደንሱን ጨምሮለት፣ ሴቷንም ሴት አድርጓት ኮንፊደንሷን ጨምሮላት የባህሪ ለውጥ ያመጣል ነው ሳልሳ። የባህሪ ለውጥ ያመጣል። ሴቶች ሻይን ለማድረግ በቃ ይሄ ምንድነው ሻይን የሚያደርጉት በወንዱ ተጽዕኖ ነው። ወንዱ ከሌለ ሻይን ላይ ያደርጉ ይችላል። ወንዱ ከሌለ ብቻህን ነው የምትሆነው አይደለ? ወንዱ ደግሞ ሲመጣ ዳንስ ለመደነስ ነው የምትመጣው፣ ግን የወንድ ሮልህን ይዘህ ነው። የወንድ ሮል ሊደር መሆን አለበት። ስቲል ሳልሳ ዳንስ ላይ you're the leader፣ የወንድ ሮል አለ። ያ ወንድ ሮል ምንድነው? ጋይድ ማድረግ፣ ሴቷ ሻይን እንድታደርግ ማድረግ ነው። that's how ሲንክ የሚያደርገው። ኦኬ ያሰበ ያልከኝ ፓርት እሱ ነው ማለት ነው። አሁን ልጅ በምን መልኩ ነው ሻይን ማድረግ ያለበት? እንዴት ባስደንሳት ነው? ሌፍት ተርን ራይት ተርን ያልካቸው ፖይንቶች የእሷን ስሜት ከውበቷ ጋር አብሮ የሚያወጣ ነው ለተመልካችም። ያ በነገራችን ላይ ሳልሳ ዳንስ ስደንስ ዝም ብሎ ዳንስ መደነስ ብቻ አይደለም፣ ብዙ ነገር ነው የሚሰራው። ለምሳሌ አይምሮ ይሰራል። አይምሮ ኤክሰርሳይዝ ያደርጋል። የየትኛው? የሴቷ የወንዱ? የሁለቱም። እሺ የሴቷ እንግዲህ ወንዱ ነው የሚያስብላት ብለን እናስብ። አሁን ሻይን የሚያስደጋት ወንዱ ከሆነ ሴቷ ምን ብላ ታስባለች? በወንዱን ጀምር። ወንዱ አይምሮ ኤክሰርሳይዝ ያደርጋል። እንዴት? የሚቀጥለውን ስቴፕ ማሰብ አለበት። ከአንድ ስቴፕ በኋላ ወዲያው ሌላ ስቴፕ ማሰብ አለበት። ወዲያው ደግሞ ኮኔክት ማድረግ፣ ኮምባይን ማድረግ ሁለት ስቴፖችን፣ እንደዛ አይነት ነገሮችን ያደርጋል። ሁለተኛ ፍሌክሲቢሊቲ፣ ቶሎ ብለህ እጅህ እንዲህ ካለ እግርህን መስራት አለበት። ስለዚህ ቦዲ ኤንድ ማይንድ ኮኔክት የሚያደርጉበት ነው። ሶ ምን ላሰራት አለ፣ እኔ ምን ልስራለ፣ የራሱን ስቴፕ አለው። ባይዘው ወንዱ የራሱ ስቴፕ እየሰራ ነው እሷን የሚያሰራት። ከዛ በኋላ ደግሞ ላለመድገም እሷን ቴኬር እያረኳት ነው ወይ እያስደነስካት ሌላ ሰው እየደነሰ ሊጠልፋት ምናምን ይችላል አይደለ? ሶ እሷን ቴኬር ማድረግ የወንዱ ሪስፖንሲቢሊቲ ነው። እንዳትጠለፍ፣ እንዳትወድቅ፣ ምን እንዳትል። ሴቷ ደግሞ ምን ታደርጋለች? ትረስት ታደርጋለች ወንዱን። ኦኬ አይምሮዋ ደግሞ እንዴት ነው የሚሰራው? አንድ ስቴፕ ከሰራች በኋላ የሚቀጥለውን ስቴፕ ወዴት እንደሚያሰራት አታውቅም። ኦኬ ስለዚህ ትረስት አላት። ሞመንት ግን ሲግናል ሲሰጣት በዛ ሲግናል መሰረት የእሱ ሊያሰራት ያሰበውን ስቴፕ ትሰራለች ማለት ነው። this is why conversation ነው ያልኩ። ያ ማለት ወንዱ ሊደር ነው። አሁን ግልጽ እንዲሆንልኝ ስለፈለኩ ነው። ወንዱ ሊደር ነው ብለን አስቀምጠናል። ሴቷ ፎሎወር ነች ብለን አስቀምጠናል። ብዙ ጊዜ ሊደሩ ያዘዛትን ነው ሴቷ ፎሎ የምታደርገው። ቀድማ አታስብም። ወንዱ የሚያስበው ወንዱ ነው። ስለዚህ ትልቁ ሀሳብ ወንዱ ላይ ነው ያለው ማለት ነው። አዎ ግን ወንዱ ምን ይሰራል ያለ ሴቷ ኖ የማሰብን አቅም ለማየት ለፈለጉ ነው። አሁን ሴቷ ሻይን እንድታረግ ከተፈለገ ወንዱ እያሰበ ወይ እንዴት ላርጋት እንዴት ላስደንሳት ይላል። እያንዳንዱ ነገር ሲያስብ ሲግናል የሚሰጣት ለሱ አይደለም። ያንን ሲግናል ተከትላ ነው ፎሎ የምታደርገው። ያ ግን ምን መሰለህ የሚታየው አንተ ወንዱ አይታየም። ባይ ዘ ወይ ወንዱ አይደለም የሚታየው ዳንሱ ነው። ሁለታችሁ አንድ ላይ ነው የምትታዩት።
ሶ ምንም ብትጨነቅ ብታስብ እሷ በስርዓት ካልሰራችው it's not a dance ትክክለኛ ነገር አይደለም ማለት ነው። ሶ እሷ if she makes mistake it's on you ምክንያቱም you're the leader በትክክል ሊድ ካላረካት she makes mistakes አይደለ? ስለዚህ ሪስፖንሲቢሊቲው ወንዱ ነው ማለት ነው ለእያንዳንዱ ስቴፕ it's on the ወንዱ ላይ ነው ሪስፖንሲቢሊቲ። ሴቶች ደግሞ ያው መተው የሚዝናኑበት ዳንስ የሚወዱ ሴቶች የሚዝናኑበት ራሳቸውን ሻይን የሚያደርጉበት ስፔስ ነው ማለት ነው። ተመልካቾቻችን እንዲረዱን ከብዙ በጥቂቱ ያለውን የሳልሳን ቤኔፊትስ በአምስት ከፍዬ ልንገርህ። ኦኬ ሶ የመጀመሪያው የፊዚካል ቤኔፊት ነው። ሁለተኛው የሜንታል ቤኔፊት ነው። ሶስተኛ ኮንፊደንስ ነው። አራተኛ የሶሻል ኮኔክሽንን ማዳበር ላይ ነው። አምስተኛው ደግሞ ላይፍ ስታይል ነው። ኦኬ ሶ አሁን እነዚህን እያንዳንዳቸውን ባጭሩ እያየናቸው እንሄድ። የመጀመሪያው ፊዚካል ቤኔፊት። ኦኬ ሶ በፊዚካል ቤኔፊት ላይ ሳልሳ ኢዝ ላይክ ካርዲዮ ወርክአውት የምታደርግበት ነገር ነው። ኦኬ እንደ ማንኛውም ዳንስ ካርዲዮ ነው። ሶ ሰዎች መተው ወርክአውት ያደርጋሉ። የቦዲ ኤንድ ማይንድ ኮኦርዲኔሽን ነው። ኦኬ ስለዚህ ሰው አይምሮህ ያሰበውን ቦዲህ እንዲያደርግ ማዘዝ። ብዙ ሰዎች ጋር አይታቸው ከሆነ ሲተነፍሱ ዜሮ ኦኬ፣ ግን እስኪ 5 ጊዜ ተንፍሱ ስትላቸው ግራ ይገባቸዋል። ኦኬ አንተ እስቲ ተንፍስ የቆጠርኩ ነው ማይንድ ኤግዛክትሊ አሁን መቁጠር ጀመርክ አይደለ? ሶ ስንት ሰከንድ ነው ማስገባው ስንት ሰከንድ ነው ማስወጣው? የማስወጣው ከማስገባው ተቆራረጠ በለጠ ምናምን ማለት ትጀምራለህ። ግን ኖርማሊ ግን ባልናገረህ እስካሁን እየተነፈስክ ነው ብዙ ጊዜ አይደለ? ሶ የቦዲ ኤንድ ማይንድ ኮኦርዲኔሽን ስራ ነው እያወቀው ሆን ብለህ የምታደርገው ነገር ማለት ነው። ያ ማለት ከሌሎች ዳንሶች ፊዚካል ኤክሰርሳይዝ እንደ ፊዚካል እንቅስቃሴ ብቻ አይደለም ማለት ነው። ሌሎች ሙዚቃዎች like you do as you want like no ዳንስ በራሱ ስለ ዳንስ ነው የምናወራው። ሶ ስለ ሳልሳ ብቻ አይደለም። ሳልሳ is part of the dance እንደ ሌሎቹ ዳንሶች አንደኛው ዳንስ ነው። ሶ ሳልሳ is culture አይደለ? ሳልሳ እኛ ያመጣ ነው ወደ ካሪቢያን ያሉ የኩባ ምናምን ካልቸር ነው። ልክ እንደዛ የኛም ሀገር ካልቸር እኮ አለ። አይ ካልቸራችን ዳንስ አለ መሰለኝ እዚህ ጋር አዘ ዳንስ የአይምሮና የሰውነታችን የቦዲ ኮኦርዲኔሽን ያሰራናል ማለት ነው። ፕላስ ካርዲዮ ነው። ጎጃምኛም እኮ ብትጨፍር ጉራጌኛ እኮ ብትጨፍር ጉራጌኛ ኃይለኛ ካርዲዮ ነው። ግን ከአይምሮ ጋር የሚገናኝ ነገሩ ከሳልሳ እኩል አይደለም አለው ነው። ያ እግርህን ወደፊት ስታደርግ አይምሮህን ተጠቅመህ ነው እኮ እግርህ ወደፊት እጅ ወደኋላ ሲሄድ የግሩፕ ዳንስ ካልሆነ በስተቀር ላይክ ይሄ ሲደክመኝ ይሄን ነው የምቀላቀለው። ላይክ ስቴፕ የለውም የግሩፕ ዳንስ ካልሆነ በስተቀር። ሳልሳ ግን ጥሩ መታል። አሁን ሳልሳ ግን የቦዲና ማይንድ ነው ስንል ለምሳሌ እየደነስክ ቅድም ያልነው ነገር አለ። ቀጥሎ የትኛውን ስቴፕ ነው ማስደነሳት? ምክንያቱም ለራስህ ብቻ አይደለም የምትደንሰው፣ ሰውንም ማስደነስ አለብህ። ኦኬ ሶ ካንተ አልፈህም ሌሎቹን ስታስደንስ አይምሮህ እየሰራ የትኛውን ላሰራ ምናምን እያለ ሌላ ነገር እያሰበ እግርህ ደግሞ ያንተን የራስህን ደግሞ ስቴፕ መስራት አለበት። ሶ ፊዚካል ላይ ካርዲዮ ነው ብያለሁ። ካርዲዮ ነው ስታሚና። ብዙ ሰዎች ውፍረት ለመቀነስ ለምሳሌ ጂም የደከማቸው ሰዎች ውጭ ኤክሰርሳይዝ ማድረግ ምናምን የደከማቸው ሰዎች ሳልሳ ላይ ይመጣሉ። ኦኬ ሶ ፋት ለመቀነስ ሳልሳ ጋር ስትመጣ እስናት ዝም ብሎ ወርክአውት ብቻ አይደለም። you're having fun እየደነስክ ነው ፕላስ you're working out። ሶ አንዳንድ ጊዜ ሳታስበው የምታደርጋቸው ተዛማጅ ነገሮች አሉ ማለት ነው። ከሰዎች ጋርም ኮኔክሽን እያለ ያ ማለት ያለ ባህል ነው በሳልሳ እንቅስቃሴ ካደርግ ወርክአውት ካደረግ ያለ ባህል
ወደ በኋላ ደግሞ ስለ ላይፍ ስታይል ላይ ደግሞ እንመጣበታለን። ሶ ሁለተኛው የሜንታል ቤኔፊት ነው። ሶ ሜንታል ቤኔፊት ላይ መጀመሪያ የምናየው ስትረስ ሪሊፍ ነው። ሰዎች በተለያየ መንገድ ስትረስ ሊያደርጉ ይችላሉ። በስራ ጉዳይ ሊሆን ይችላል፣ በህይወት አጋጣሚ በኖረባቸው ሀዘን ሊሆን ይችላል፣ ወይ ደግሞ ላይፍ ስታይልም ሊሆን ይችላል። ሶ በእነዚህ ነገሮች ውስጥ ሁሉ ወደ ሳልሳ የሚመጡ ሰዎች ስትረስን ሪሊፍ የስትረስ ሪሊፍ ይኖራቸዋል ማለት ነው። ሶ ስሩ ዳንስ ላይ ባሉ ሰዎች በምታገኛቸው ሰዎች ትሩ ሚውዚክ ደግሞ ሪሊፍ ይኖራል ማለት ነው። ከዚህ በተጨማሪ ሻይን ስቱዲዮ ከብዙ አካላት ጋር ይሰራል አብሮ። ከዛ ውስጥ አንዱ ከቴራፒስቶች ጋር ነው። ለምሳሌ ካፕልስ ሊጣሉ ይችላሉ አይደለ? ወይ ሊኮራረፉ ይችላሉ። ወይ ደግሞ መጀመሪያ በጣም አበባ የነበረው ፍቅር ትንሽ ሲፈዝ ምናምን ታየዋለህ። ሶ እነዚህን ነገሮች ለማዳበር ወይ ደግሞ ወደ አሪፍ ነገር ለማምጣት ወደኛ ይልኳቸዋል፣ አድቫይስ ያደርጓቸዋል ወደ ሳልሳ ዳንስ እንዲመጡ ማለት ነው። ያ ሶ እኛ አሁን ሰርቪስ የምንሰጠው የፕራይቬት ሰርቪስ አለን። ፕራይቬት ክላሶች፣ ካፕል ክላሶች እና የግሩፕ ክላሶች አሉ። ሶ በፕራይቬት ክላሶች እና በካፕልስ ክላስ ደግሞ እንዲህ የሚመጡ ጥንዶች ይኖራሉ። አንድ ታሪክ እዚህ ጋር ብነግርህ፣ ሶ ሁለት ጥንዶች፣ እነዚህ ጥንዶች ተላኩ እኛ ጋር። ችግሩ ምንድነው? ተኮራርፈው ነበረ። ይመጡና ግን እርስ በርስ እንዴት መናነቅ አለ፣ ሪስፔክት አለማድረግ፣ አንዱ የአንደኛውን ሮል አለማወቅ፣ እንደዚህ አይነት ነገሮች ይኖራሉ። ሶ ወደኛ ተላኩ። ሶ እኛ ጋር መጥተው ምንድነው በመጀመሪያ ሲመጡ ሁለቱም በየራሳቸው መኪና ነው የመጡት። ግን አይነጋገሩም፣ ተጣልተዋል። ግን የሚገርም ሰዎች ተጣልተው ከዛ ከረዥም ጊዜ በኋላ ይረሱታል ይጣሉበትን። ግን የሆነ ቅር የሚል ነገር ግን አለ። so you just need something to put you like እንዴት ነው you need something የሚያቀራርበህ አይደለ? መሀል ላይ ሚዲየት የሚያደርግ ነገር እና ሳልሳ እኛ ጋር መጡ። ሲጀምሩ በሳልሳ እንትን ህግ፣ በማስተማር ህግ ሶ እነዚህን 4 ቤዚኮች አብረህ መስራት አለብህ። ከዛ ምን ተፈጠረ? ይሄ ብዙ ጊዜ የሚሆን ነው። ወንዶች ቶሎ አንችልም። ኦኬ ሴቶች ቶሎ ይችላሉ በአብዛኛው ጊዜ። this is because ወንዶች በዛም ብዙ ስራ ስላለብን ማለት ነው። የጭንቅላትም የግርም የሁሉንም ነገር መስራት አለብን። በዚህ አጋጣሚ እሷ ቶሎ ቻለች። ኦኬ ግን ምንድነው መታገስ ነበረባት እሱ በደንብ እስከሚችል። ሶ አንተ ብትችልና ቶሎ እንትን ብትል ዝም ብለህ መሄድ አትችልም። ሪስፔክት ማድረግ እዛ ቦታ ላይ አላማው ድረስ እስከሚደርስ ሰፖርት ማድረግ ነበረባት። ሶ ሺ ስታርትድ ሰፖርቲንግ ሂም። ሲሳሳት በዚህ በኩል እኮ ነው መሄድ ያለብህ፣ ይሄኛው እኮ ነው እንደዚህ ብታደርገው እኮ ምናምን ብላ ማውራት ጀመሩ በዛ ሁኔታ። ከዛ በሶስተኛው ሴሽን በአንድ መኪና መጡ። የራሳቸው መኪና ጥለው በአንዳቸው መኪና መጡ። ከዛ ስታርትድ ኮኔክት ማድረግ፣ መነጋገር። እሱ ሲሳሳት እንደዚህ እኮ ነው ምናምን። ብዙ ጊዜ ደግሞ ወንዶች ስታበርን ነን፣ እንዲህ ብዬሻለሁ እንደዚህ መሄድ አለብሽ ምናምን አለ። ግን በትክክለኛው መንገድ ሊድ ሳታደርግ ሂጂ በዚህ በኩል ካልክ ነው አይመጣም፣ የማይሆን ነገር ነው። ትክክል አይመጣም። ሰው እነዛን ነገሮችንም እያስተካከልን ከላይፍ ስታይል ጋር ከባህሪ ጋር እንዴት እንደሚሄድ እሱም ኮንፊደንሱ ቡስት እያደረገ መጣ። ሰው ምን ልፈልጌ ነው እንደዚህ አይነት በሳይካትሪስቶች የሚመጡ ሰዎችም ይኖራሉ ማለት ነው። በዚህ አጋጣሚ እንግዲህ በየቤታቸው ያሉ
የተኳረፉ ባለትዳሮች ሻይን ስቱዲዮ እንደዚህ አይነት የሳይኮሎጂ ለውጥ እና ትልቅ የመግባቢያ የመቀራረቢያ እና እርስ በርስ የመተዋወቂያ ስትነግረኝ ራሱ ፊገር እያደረኩት ነበርና ልክ የተኮራረፈ ሰው ተያይዞ አይን ላይ ከተያየ አይን ፓወር ስላለው ከዛ ደግሞ ዳንሱን ኢንጆይ የምታደርገው ከሆነ ማታወረበት ምክንያት ምንም አይኖርም። ትልቅ ብሬክ ፖይንት ነው። ትረሳዋለህ። ችግርም ቢኖር ተጣልተህም ቢሆን ትረሳዋለህ። ኮኔክሽን ቢልድ ያደርጋል። ችግርም ካለብህ መነጋገር ከቻልክ ስለ ችግር ተነጋግረህ መፍታት ትችላለህ ማለት ነው። ሶ አንደኛው ይሄ ነው። ሶ ከሜንታል ቤኔፊት አንጻር በትንሹ ከብዙ በትንሹ ለማሳጠር ያክል ነው። በጣም ትልቅ ቤኔፊት ነው እናያለን ማለት ነው። ሶስተኛው ኮንፊደንስ ነው። ኮንፊደንስ is the big one። ሰዎች በራሳቸው መጀመሪያ በራሳቸው ቦዲ ኮንፊደንስ የሚሆኑበት ነው። ወፍራም ብትሆን፣ ቀጭን ብትሆን፣ መካከለኛ፣ አጭር፣ ረዥም ምንም ብትሆን ሳልሳ ኢንጆይመንት ነው። ሶ ፓተርን ነው የምትማረው። እንዳልኩ ፕሮፌሽናል ዳንስ ነው። ዳንሱን ከቻልክ በኋላ ከማንኛውም ሰው ጋር የትም አገር ሄደህ የምትደንሰው ዳንስ ነው። ሶ ሴቶች በቦዲያቸው በጣም የሚኮሩበት ኮንፊደንስ የሚሰማቸው ያን ጊዜ ነው። ወንዶች ደግሞ ኮኦርዲኔሽን ሲያመጡ ከሰዎች ጋር ሲመጡ ለምሳሌ ሳልሳ ሶሻል እናዘጋጃለን ቅዳሜ ሰዎች ሲመጡ their confidence እዛ መድረክ ላይ ለመደነስ ኦኬ። ለምን ሳልሳ ከተማርክ በኋላ ዋንስ ከያዝከው በኋላ እዛ መድረክ ላይ የምትሰራው የተማርከውን ነው የምታውቀውን ነገር ስለሆነ የምትሰራው your confidence enough ማለት ነው እዛ ላይ ለመድረስ። ሌላው እንደንስ ብሎ መጠየቅ። አሁን ብዙ ሰው ያይና በቃ እንደዚህ እንዴት ላድርግ ለናግራት እንዴት ትልቁ ቻሌንጅ እሱ ይመስለኛል ልቀበል ምናምን የሚል ሰው አለ አይደለ? if you are a salsa dancer you're confident ሄደህ እንደነስ ልትላት ትችላለህ። ጎበዝ ሳልሳ ዳንሰር ጎበዝ ሊደር ደግሞ ከሆንክ የማይችል ሰው ታስደንሳለህ። እያስተማርኩ እዛው እያስተማርካቸውም ሊማረክ ትችላለህ። እኛ ኢንካሬጅ የምናደርገው ክላስን እንትን ነው ትምህርት ቤታችን ላይ ነው። ከዛ ሶሻል ላይ ግን ስትሄድ እንድትዝናና ነው። ኦኬ ሶ ግን አንድን ሰው ሄደህ እንደነስ ብሎ መጠየቅ በኮንፊደንስ ትልቅ ለውጥ ነው በጣም። ሶ ለምሳሌ ብዙ ሰዎች አሉ በተለይ ኮንፊደንስ ላይ በጣም ብዙ ሰዎች አሉ። አንደኛው ልጅ ብነግርህ ሲመጣ ማንንም አያውቅም። ኦኬ ማንንም አያውቅም። እዛ ውስጥ በጣም ያፍራል። ሴት ልጅ አጠገቡ ስትሆን ራሱ ትንሽ እንደዛ አይነት ሰው አለ በነገራችን በጣም አለ። እንደዛ የሚሆን ነው እና በቃ ወንዶችንም በጣም ቀርቦ መግባባት የማይችል ሰው አለ አይደል? እንደዛ ነው እና በህይወት ውስጥ ያ ነገር በጣም ስላስቸገረው ነበረ ወደ እኛ ስቱዲዮ የመጣው። ከዛ በኋላ ጀመረ። እንደውም እኛ በደንብ አላወቅነውም ነበር። እኔ አላወቅኩትም ነበረ። ብዙ ተማሪዎች ሲኖሩ አንዳንድ ጊዜ ይደበቃሉ፣ እንደዚህ አይነት ሰዎች ይደበቃሉ እና ከኋላ ሆኖ ነበረ የሚማረው ሰው። የሆነ ሰዓት ላይ አየሁትና በቃ ከኋላ ሆኖ ሞክሮ ሹልክ ብሎ ሊወጣ ሲል ያስኩት። ወዴት ነው የምትሄደው? ገና እኮ ነው ሰዓት ምናምን ስለው አይ በቃ ጨረስን አይደለ ምናምን አለ። አይ ኢትስ ኦኬ ፕራክቲስ አድርግ ብዬ የሆነ ሰው ሰጣሁት። ከዛ እንዴት አድርጎ አብሮ ፕራክቲስ ያድርግ በቃ ፈራ። ከዛ ቀስ በቀስ ከሰዎች ጋር እየተላመደ መጣ። ፕላስ ደግሞ እንትናችን ላይ ክላሶቻችን ላይ ኤቭሪ አዘር ፎርትናይት በየ15 ቀኑ ሶሻላይዝ እናደርጋቸዋለን። ኦኬ ሶ ተማሪዎችን አንድ ላይ አድርገን ሻይ እንዲጠጡ ምናምን ስናደርግ ይሄ ልጅ ብዙ ሰው ማወቅ ጀመረ። ኦኬ
በቃ ጓደኛ ማፍራት ጀመረ። አይዞህ እንደዚህ እኮ ሶሻል መምጣት ትችላለህ፣ እንደነስ ብለህ መደነስ ነው የምታውቀውን። ከዛ በአጭር ጊዜ ውስጥ የዳንስ ስታይሉ ራሱ ተለወጠ። ከዛ ጎበዝ ሆነ። ያሉትን እነሱ ግሩፕ ላይ የነበሩትን ልጆች በልጧቸው ሄደ። ኦኬ ሶ ኮንፊደንት ያልሆኑ ሰዎች በብዙ ነገር ኮንፊደንት ላትሆን ትችላለህ አይደለ? ግን በዳንስህ በሰውነትህ እና ባለህ ከሰዎች ጋር ባለህ ኮኔክሽን ሶስቱ እንዲያውም ናቹራሊ የሚመጣ ኮንፊደንስ አይደለም። አሁን ለምሳሌ በአቋምህ ማንም ሰው ደስተኛ አይደለም፣ የሆነ ነገር ይጎልኛል ብሎ ያስባል። በዳንስ ብዙ ጊዜ ሰው ፊት ለፊት የሚደነስ ሰው የለም፣ ቅድም እንዳወራ ነው። እና እነዚህ ለውጦች ማምጣት ከቻለ ሳልሳ is a huge difference። አንድ ሰው ወጥቶ ሰው እንደነስ ብሎ ሰው ፊት መደነስ መቻል ማለት ይሄ ትልቅ ለውጥ ነው። እሱ ነው ማለት ኦኬ። የሚደበቅ ሰው ቁጭ የሚል ሰው ወጥቶ ቀና ብሎ ደረቱን ነፍቶ መደነስ ቻለ ማለት ትልቅ ነገር ነው፣ የሚገርም ነው። እና ይሄ ነገር ደግሞ በአጭር ጊዜ ውስጥ ማድረግ ይቻላል። ብዙ ሰዎች ደግሞ ይሄን አያውቁም። ያ ሶ ይሄ ነው ሳላስረዝምብህ ወደ አራተኛው ሊድ። ሶ አራተኛው ሶሻል ኮኔክሽን። ይሄኛው ደግሞ ሌላኛው ትልቁ ነው። ኦኬ በሶሻል ኮኔክሽን ላይ ሻይን ስቱዲዮ ለምሳሌ ሶሻል ናይት ያዘጋጃል። ቅዳሜ አለ። ኦኬ ሶ ቅዳሜ ሶሻል ናይት ስናዘጋጅ ዊ ፕሌይ የሳልሳ ሙዚቃ፣ ባቻታ፣ ኪዞምባ፣ ሜሬንጌ የሚመሳሰሉትን ነው የምናጫውተው። ሶ ተማሪዎቻችን ያልሆኑ ግን ከተማ ውስጥ መደነስ የሚችሉ ያሉ ሰዎች ጆይን ያደርጉናል እዚህ ሶሻል ፕሮግራም ላይ። ትራንዚት የሚያደርጉ ሰዎች ጆይን ያደርጉናል፣ ምክንያቱም ፖስት ስለምናደርግ ሶሻል ሚዲያ ላይ ይመጡና ጆይን ያደርጉናል። ሶ በሶሻል ናይት ብቻ አይደለም፣ እንዲሁ ክላሳቻችን ላይ ራሱ የሚማሩት ሰዎች በጣም የተለያየ ባክግራውንድ ያላቸው ሰዎች ናቸው። በአብዛኛው ደግሞ ዶክተሮች አሉ፣ ኤምባሲ ሰዎች አሉ፣ ኢንጂነርስ፣ ብዙ የተማሩ ሰዎች አሉን። ክላሳችን ደግሞ አብዛኛውን ጊዜ ከስራ ሰዓት በኋላ እንደመሆኑ መጠን ብዙ ጊዜ ኦፊስ ቁጭ ብለው ቆይተው ከዛ በኋላ ከኦፊስ ሲወጡ የሚመጡ ሰዎች ናቸው ያሉን። ሶ እነዚህ ሰዎች በተለያየ መንገድ እርስ በርስ ኮኔክት ያደርጋሉ። ስለዚህ ለስራም ብትፈልግ ሰው እዛው ታገኛለህ፣ ለጨዋታም ብትፈልግ፣ ጓደኛም ለማድረግ ብትፈልግ በተለያየ መንገድ እዛ ሰው ኮኔክት ታደርጋለህ ማለት ነው። ከዚህ በተጨማሪ ትራቭሎች እናደርጋለን። ኦኬ ሶ ከሀገር ውጭም ትራቭል እናደርጋለን። ከሀገር ውጭ ትራቭል ስታደርግ አዘ ሶሻል ላንጉዌጅ የትም ቦታ ትግባባለህ፣ የትም ቦታ ሄደ ትግባባለህ። ሳልሳ የሚችል ሰው የትም ሀገር ሄዶ ባይተዋር አይሆንም። ኦኬ ዩ ጀስት ኒድ ቱ በቃ ጉግል ማፕ ላይ ሳልሳ ያለበት ቦታ ብለህ እዛ የትም ማንኛውም ሰው ይቀበላል። አዝሎንግ እዛ አንተ ሳልሳ ዳንስ ቻል ባትችል ራሱ የሳልሳ እውቀቱ ካለ you don't have to dance መተህ ቁጭ ብለህ ከሰዎች ጋር ኮኔክት አድርገህ ምናምን የምትሄድበት ነው። ሳልሳ ናይት ላይ ሰካራም የለም። ኦኬ ሰው ኮንሺየስ ነው፣ ያይሃል፣ የሚያወራህ ነገር ምናምን ጥቅም ያለው ነገር ነው ማለት ነው። ስለዚህ ሳልሳ ደግሞ ሁለተኛ ትልቁ ነገር ያልኩ በዚህ ምክንያት ነው። ሳልሳ ላይ ያሉ ሰዎች በጣም የተከበሩ ሰዎች፣ እውቀት ያላቸው ሰዎች፣ ሳልሳን በጥሩ መንገድ የሚገልጹ ሰዎች ናቸው። ኦኬ ሶ እነዚህ አይነት ኮኔክሽኖችን ነው የምታገኘው ሶሻል ላይ ስትገባ። ሌላ ብዙ ነገር ለምሳሌ ሰሞኑን የሰማሁት ነገር አለ። አንድ ቲክቶክ ላይ አንዲት ልጅ እኛ እንዲህ እናደርጋለን፣ ወንዶች ምንድነው የምታደርጉት? አዲስ አበባ ውስጥ ምን መዝናኛ አለ? ቆይ ሰው የት ነው የሚዝናናው? ምናምን የሚባልበት ነገር ነው። ሳልሳ በጣም በጣም ትልቅ አክቲቪቲ ነው፣ ትልቅ መዝናኛ ነው። በተለይ ደግሞ ነጮች፣ እዚህ የሚሰሩ ነጮች
አብዛኛውን ጊዜ አታገኛቸውም። ምክንያቱም they are curious በቃ የት መሄድ እንችላለን ምናምን የሚሉ ሰዎች አሉ። ብቸኛ የሆኑ ሰዎችም አሉ በጣም so we create እኛ ኮሚኒቲ ነው ክሬት የምናደርገው። አንድ ኢቨንት 2 ኢቨንት አድርገን ሳይሆን ኮሚኒቲ ነው ክሬት የምናደርገው። አሁን ለምሳሌ አንዲት ልጅ አለች። እሷ አሁን ራሱ አሁን ወደ ኬንያ ሙቭ አድርጋለች። ግን ቤቷ እስካሁን ድረስ ሽሮ ነው የምትሰራው። ያ እዚህ ሽሮ አስለመደናት። she's not Kenyan ብሪቲሽ ነች ጭራሽ። she's British እና ግን ካለን የኮሚኒቲያችን በጣም ክሎዝ ነው። ኦኬ ሶ ተጠራርተን አንዳችን ቤት ምግብ ልንሰራ እንችላለን። ትራቭል እናደርጋለን። ከተማ ውስጥ ራሱ ሀረር እንሄዳለን ተሰብስበን፣ ላንጋኖ እንሄዳለን፣ ኢቨንቶች እናዘጋጃለን፣ ሌሎች ቦታዎችም እንሄዳለን እንደዛ። ሶ በዛ ውስጥ እነዚህ ሰዎች ጓደኛ ያገኛሉ። ኦኬ ን በቃ ያላቸው ፍቅር ከፍተኛ ነው። አሁን እዛ ትሰራለች፣ የሆነ ሰዓት ላይ ትመጣለች፣ ቪዚት ታደርገናለች። ኦኬ ከዛ ትመለሳለች። ሶ ከተማ ውስጥ ራሱ ባይተዋር የሆኑ ሰዎች ወይ ደግሞ ብቸኛነት የሚሰማቸው ሰዎች ምናምን ሲመጡ በጣም ነው የሚገረሙት። ከዚ ማንም ሰው ጃጅ አያደርግም። በማንነትህ ኮንፊደንት የምትሆንበትና ከሰዎች ጋር የምትግባባበት ቦታ ቢኖር አንዱ የሳልሳ ቦታ ነው ማለት ነው። አሁን ያነሳቸው ሀሳቦች ባይዘው እንግዲህ እንደ ሜዲኬሽን ነው እያዩዋቸው ያሉት ለማንኛውም ግለሰብ። ግን ብቻውን ለሚሆን ሰው ለሀገሩ ባይተዋር የሆነ ሰው ከሀገር ካልቸር ከማስተዋወቅ አንግል ኮንፊደንስ ቢውልድ ከማድረግ ወንድነቱን ሴትነቷን አውቃ ሊደርና ፎሎወር ያልካቸው ብዙ ፖይንቶች በጣም ጠቃሚ ናቸው። ተመልካቾቻችን እንግዲህ አሁንም ከአፍታ ቆይታ በኋላ እንመለሳለን። የመጨረሻው አንድ ይቀራል። እሱ ምንድነው? ላይፍ ስታይል እና ላይፍ ስታይሉን ደግሞ ከአፍታ ቆይታ በኋላ ስንመለስ ሰምተን እናገባዳለን ቆይታችንን። ከአፍታ ቆይታ በኋላ እንመለሳለን። የመጨረሻውና አምስተኛው ላይፍ ስታይል ነው። ሌትስ ሴይ ላይፍ ስታይል እና ሃፒነስ። ኦኬ እስካሁን ድረስ በነገርኩህ ነገሮች ውስጥ አልፈው የላይፍ ስታይላቸው ይቀየራል። ለምሳሌ የማይዘንጥ ሰው ወደ ሳልሳ ሲመጣ ራሱ መጠበቅ ይጀምራል። ምክንያቱም አዳዲስ ሰዎችን ስታገኝ እዛ ሄደህ ኮኔክት የምታደርጋቸው ሰዎች ላይፍ ስታይላቸውን አይተህ አለባበሳቸውን፣ ስታይላቸው ምናምን አይተህ ጓደኞችህ ሲሆኑ ያንተም ማንነት እየተቀየረ ይመጣል። ሳልሳ ደግሞ ፖዚቲቭ ዌይ ነው የሚቀይርህ እንዳባባሉ ማለት ነው። ጓደኛ ነገረኝና ማንነትህን እነግርሃለሁ። አንተም ኒው ፍሬንድስ ነው ክሬት የሚደረጉት። እነሱ መከተል ትጀምራለህ። ይህንን አዲስ ሰርክል ጆይን ስታደርግ እዛ ውስጥ እየገባህበት ትሄዳለህ። ሳልሳ ላይ ደግሞ ያሉ ሰዎች እንደተባባል ነው ላይክ ራሳቸውን የሚጠብቁ ሰዎች ናቸው። ንጽህናቸውን የሚጠብቁ ሰዎች ናቸው። ብዙ ነገር ኢምፕሩቭ የሚያደርጉበት ነገር ነው። እኛ ደግሞ ክላስ ውስጥ በጣም አስረግጠን የምንናገረው ነገር የሃይጂን ጉዳይ ነው። ክላስ ላይ ስለ ሃይጂን፣ ስለተለያዩ ላይፍ ስታይል ነገሮች በደንብ አስረግጠን ስለምንናገር በጣም ነው ኢምፕሩቭ ያደርገው። በጣም ሰው ንጹህ ነው፣ በቃ ተቀይሯል ነው የምልህ። በተለይ ደግሞ ዳንስ ነው። አብረ ስደንስ ብዙ ሰው አብሮ ሲደንስ ላብ ያለ ነው። ኦኬ የሚያልባቸው ሰዎች ፎጣ ይዘው እንዲመጡ፣ ራሳቸውን ንጽህናቸውን እንዲጠብቁ ተቀያሪ ቲሸርት ይዘው የሚመጡ ሰዎች አሉ። this doesn't happen ሁልጊዜ፣ ግን አንዳንድ ሰዎች ላይ ላብ ምናምን ታያለ። እነዛ ሰዎች ግን ከሌላው ጋር ኮኔክት ለማድረግ አንድ የሚፈሩበትን መንገድ ነው። ኦኬ ያልበኛል እንደዚህ ነው ምናምን። አንዱ ኮንፊደንስ የሚሰጣቸው ምንድነው እነዚህ ነገሮች ላይ በግልጽ ማውራታችን እና አስረግጠን ደግሞ ስለ ሃይጂን ስለሌሎቹ መናገራችን ነው። ሁሉም ሰው ንጹህ ሆኖ ሲመጣ ስታይ፣ አካባቢ ደግሞ በተማሩ ሰዎች የተከበበ ሲሆን፣ አለባበሱ ሁሉ ነገር ጥሩ ሆኖ ከዛ ደግሞ
ሃፒነስ አለ። ደስ ብሏቸው ደግሞ ሲደንሱ ኢንጆይ ሲያደርጉ ስታይ ከዚህ በላይ የት መሄድ ትፈልጋለህ? ኤግዛክትሊ ያ ከዚህ በተጨማሪ ደግሞ ስለ ለምሳሌ ክለብ ውስጥ ሊሆን ይችላል ሳልሳ የሚከፈተው ወይ ደግሞ የመጠጥ ሴታፕ ሊኖር ይችላል። ግን ዳንስ ስለሆነ የሚደንሰው ሰው በልኩ ነው የሚጠጣው። ሰው ሌላ ሰክሮ የሚበጠበት ሰው በሳልሳ አይተናነቅ። የሚገርም ነው። ብዙ ጊዜ እንዲያውም ሌሎች ዳንሶች እኮ ሞቅ ሊል ይገባል ለመጨፈር። የሰከረ ሰው ይጨፍራል፣ በቃ የተለመደ ነው። ሰልፍን ብትሄድ ሰው ከበላ ከጠጣ በሳልሳ ግን የሚጨፍረው ውሃ ጠጥቶ በጣም የሚደንስ ሰው ታገኛለህ፣ ደስ ብሎት ቤቱ የሚገባ። ዋው ኦኬ መስከር አይጠበቅብህም። እኔ አሁን አንድ ነገር ባነሳለ እዚህ ጋር ብዙ ሰው መዝናናት የሚመስለው መጠጣት ነው። ሞስትሊ ዳንስ ያለበት ኤሪያ ላይ ያ ሶ ለምሳሌ ሳይጠጣ የሚደንስ ሰው አለ ብዬ አላውቅም። ኤክሰፕት አሁን ለመጀመሪያ ጊዜ ሳልሳ ያለመጠጥ ግን it's not always okay ዋይንህን እየጠጣህ ስትደንስ ምን ስትል በጣም አሪፍ ነገር ነው። ኦኬ ሶ ግን ምንድነው ዋናው ነገር ከልክ አለማለፍ ነው። ከልክ የሚያልፍ ሰው የለም። ኦኬ ክለቦች ጋር ከሄድክ አብዛኛው ክለብ ሴታፓቸው የዳንስ ሴታፕ ሳይሆን የመጠጥ ሴታፕ ነው። ክለብ ስትሄድ ቦትል ማውረድ ይኖርብሃል ወይ ደግሞ የግድ መጠጣት ምናምን ይኖርብሃል። ኦኬ ሳልሳ ሴታፕ ላይ እንደዛ ግዴታ የለውም። ኦኬ ሰው መጥቶ ባለው ራሱን ሳይስት ደስ ብሎት ወደ ቤቱ እንዲገባ ነው እኛም ፑሽ ምናደርገው። ኦኬ የሚፈልግ ሰው ግን መጠጣት አለ ቦታው ይቻላል እንደፈለክ ነው። ሰዎች መጠጣትን እንደ መዝናኛ የምታየው ከሆነ it's nothing። ቁጭ ብለህ እኮ አንድ ቦትል ጠጥተህ ሰክረህ ነው የምትገባው። ኤክሰርሳይዝ አላደረክም፣ ደስተኛ አልሆንክም። ምክንያቱም መጠጥ ማደንዘዝ ነው ስራው አይደለ? ቁጭ ብለህ ሰው ሲደንስ ነው አይተህ ቤት የምትገባው አይደለ? አንተም ብትደንስም ዳንሱ አያምርብህም። ፊዚካሊም ደግሞ ያው ዝላይ ነው የሚሆነው ከመጠጥ በኋላ ዳንስ። በቃ እንዲህ ብለህ ትገባለህ። አብዛኛው ሰው ደግሞ ቁጭ ብሎ ላይክ ባልኮኒ ላይ የምታገኘው ሰው ወይ ደግሞ ዳር ይዞ የሚያይህ ሰው ዊሽ ያደርጋል እንዳንተ ኮንፊደንስ ቢኖረው፣ እንዳንተ እዛ ጋር ወጥቶ መደነስ ቢችል። ገብቷል? ዊሽ ያደርጋል። ግን this is በጣም it's a skill ደግሞ ተምረህ የምታገኘው ነገር ነው። ሶ ላይፍ ስታይላችንን መቀየር እንችላለን። ቁጭ ብሎ ከማየት እዛ የምታየውን ሰው መሆን ትችላለህ። ያ ማለት እንግዲህ ምንድነው ሻይን ስቱዲዮ ማንም ሰው መጥቶ ዳንሰኛ የሳልሳ ዳንሰኛ መሆን ይችላል። ዳንስ እንግዲህ ባክግራውንድ ይፈልጋል። ብዙ ጊዜ ዳንስ ከሌ ጎበዝ ነው ከሌ ባህላዊም ዘመናዊም ጎበዝ ነው የሚባሉ ዳንሰኞች አሉ። ሶ ሳልሳን ለመጨፈር የዳንስ ባክግራውንድ አያስፈልግም። ደግሞ ዳንስ ያ ሁሉም ዳንስ ጎበዝ ናቸው የሚባሉ ሰዎች እኮ ተምረው ነው። አንዳንዱ ሰው በተፈጥሮ አሁን ለምሳሌ by the way የዳንስ is all about rhythm። ከሪትም ውጭ የሆነ ዳንስ ብዙ ጊዜ ዳንስ አይመስልንም፣ እንደ ብደት ነው የምናየው። አንዳንዱ ሰው በተፈጥሮ ሪትም አይጠብቅም። ምንም አይናስ ነው። አሁን ብዙ ጊዜ ኦብዘርቭ ማድረጋቸው ሰዎች አሉና በነገራችን ላይ የሳልሳ አንዱም ጥቅም እሱ ነው። ሪትም ያስለምዳል። ሪትም ባክግራውንድ የዳንስ ባክግራውንድ የሌላቸው ሰዎች ሪትም ስለማይችሉ ነው ዳንስ የሚችሉት። ሞክር እንኳን ብትላቸው በተአምር ከሪትሙ ጋር አይሄዱልም። ያ ተምረህ ግን ማምጣት ትችላለህ። ኤግዛክትሊ። ግን ተምረህ ሲመጣ አሁን ሳልሳ ለመማር ባክግራውንድ ያስፈልገዋል። አንድ ሰው ወይ ደግሞ ሪትምን የሚያውቅ ዳንስ የሚያውቅ ሰው መሆን አለበት፣ ወይንስ ማንኛውም ከመሬት ተነስቶ ሳልሳ ዳንስ መማር ይችላል? ማንኛውም ጎበዝ መሆን ይችላል። ማንኛውም ሰው ቅድም ብያለሁ፣ ወፍራም፣ ቀጭን፣ አጭር፣ ረዥም፣ ሁለት ግራግር ኤግዛክትሊ። ኦኬ ማንኛውም ሰው መማር ይችላል። ይሄ ደግሞ ፓተርን ነው። ሳልሳ ዳንስ የፓተርን ጉዳይ ስለሆነ ስሎሊ ግሮ የምታደርገው ነገር ነው። ግን ዋንስ አዘ ስኪል አንድ ጊዜ ከተማርከው በኋላ ደግሞ
throughout your life በጣም የሚጠቅምህ አይነት ዳንስ ስታይል ነው። ተመልካቾቻችን እንግዲህ ከኤልያስ ጋር ወይም ሻይን ስቱዲዮ በሳልሳ ጉዳይ ረጅም ማብራሪያ ሰጥቶናል። ይህንን ማብራሪያ ሰምቶ ሳልሳ መማር የማይፈልግ ወጣትም ሽማግሌም አይኖርም ብዬ ተስፋ አደርጋለሁ። በስተመጨረሻ አንድ ጥያቄ ልጠይቅና ፕሮግራማችንን እንቋጫለን። ከዛ በፊት ግን አንድ ያው ሁሌ የምናደርገው በነው ሀሳብ ላይ የኬሪዮኪ ጌም አለ ማለት ነው። ሳልሳ መማር የሚችለው ምን አይነት ሰው ነው? ወይ ደግሞ መማር ያለበት ሰው ምን አይነት ሰው ነው? ሳልሳ ማንኛውም ሰው መማር ይችላል። ማንኛውም ሰው ኦኬ። ቅድም ያነሳናቸውን 5 ፖይንቶች አይተህ እዛ ውስጥ እኔ እኮ ይሄ ችግር አለብኝ ከአምስቱ አንዱ የግድ አለ ያለ ሰው ቢማር እጅግ በጣም ይጠቀማል። ስለዚህ መታችሁ ሻይን ስቱዲዮ። የት ነው ብራንቻችሁ? ሻይን ስቱዲዮ ቦሌ አካባቢ ነው የሚገኘው። ኦኬ። ሻይን አፍሮ ላቲን ዳንስ ስቱዲዮ ብላችሁ ጉግል ብታደርጉ ታገኙናላችሁ። ኦር ሻይን አዲስ ብላችሁ ደግሞ ኢንስታግራም ላይ ጆይን ማድረግ ይቻላል። እንግዲህ ተመልካቾቻችን ያው የሻይን ስቱዲዮን የቲክቶክም ኢንስታግራም አድሬስ ከታች እናስቀምጥላችኋለን። ከአፍታ ቆይታ በኋላ ስንመለስ የመዝጊያ ፕሮግራማችን የኖህ ሀሳብ የኬሪዮኪ ቻሌንጅ ነው። እንግዲህ ኤልያስ ዳንሱን አይተናል። ድምፁን እስቲ እንፈትነው። ከቆይታ በኋላ እንመለሳለን። ተመልካቾቻችን ተመልሰናል። እንግዲህ የመጨረሻው የኖህ ሀሳብ የኬሪዮኪ ቻሌንጅ ላይ ነው ያለነው። ምን አይነት ዘፈን እስቲ ልምረጥልህ? እንግዲህ ያው አስገድደ እያዘፈንከኝ ነው እንጂ ተመልካቾች ድምፅህን መስማት ይፈልጋሉ። ለምን ብቻ ዳንስህን እያሉ ነው። አወራሁበት እኮ ስታወራበት ተመችቷቸው ነው። አንድ ምርጫ ምን አይነት ዘፈን ላድርግልህ? ደስ ያለን ብቻ ደስ የሚል ዘፈን ስለ ላይፍ ጥሩ ነገር የሚናገር። እሺ የናቲ ልክፈትልህ? ናቲ ኃይሌ ክፈተው። እሺ በቃ የሚለው ማለት ነው። አንተ ግን በቃ አትልም፣ በቃ ነው የምትለው። ከያቻለው እሺ በትክክለኛው ማለት ነው። ተመልካቾቻችን እንግዲህ ሬት አድርጉት ከ1 እስከ 10 ሰጣችኋለሁ። የሻይን ስቱዲዮ ባለቤት አቶ ኤልያስ መዝፈን ይችላል እንዴ የሚለውን ነገር አብረን እናያለን። እሺ መስፈን አልችልም፣ ግን ያው ግጥም ትፈልጋለህ? ጨዋታው ድምቀት እሞክራለሁ። በጣም አሪፍ። ስለዚህ ግጥሙን እያሳየሁት ነው የምናግዘው። እኔም አግዛለሁ አክቹአሊ። ዛሬን ትኖር ነገ አታውቀው፣ ለምንድን ነው የምትጨነቀው? በለው ሁሉ ወረት በዚች ዓለም መች ይዘልቃል ለዘላለም። በቃ ዛሬ ኑር በቃ ትጨነቅ በቃ በሰላም ኑር ከሁሉም ጋራ፣ ክፉ አታድርግ መልካም ስራ፣ የተቀረው ጊዜህን አስደስተው ራስክን። ሰው ዝም ብሎ ይጨነቃል፣ ነገ ራሱን ያውቃል። ሰው ዝም ብሎ ይጨነቃል። ኤላ ኦን ደ ካራኦኬ ሚገርም ነው። እኔ ከ10-15 ሰጥቼዋለሁ። በእርግጠኝነት ነው የምላችሁ። ኤልያስ ባይዘዌ ከኖህ ሀሳብ በኋላ ሙዚቃ የሚያወጣ ይመስለኛል። አላወጣም። ግን ድምፅህን ብዙ ሰው ምን ብሎ ያውቃል? አሪፍ ነው ብሎ ያውቃል? ለእኔ አሪፍ ስለሆነ ብዬ ሶፊ ዘፈኛል። ኦኬ፣ ግን መስፈን አለብን። አሁን ኦልሬዲ ለህዝብ ዘፍናል። ኤልያስ ሻይን ስቱዲዮ ጥሪያችንን አክብረ ይሄን የመሰለ ጥሩ ጊዜ ስላሳለፍንና በተለይ ሳልሳን ለማያውቁ ሰዎች ሳልሳን ፍትፍት አድርገህ ስላስረዳቸው አብዛኞቹ ኢንተረስት ኖሯቸው ቀጣይ እንግዲህ ሻይን ስቱዲዮ አባል ሆነው በዚህ ፍቅር የሆነ ኮሚኒቲ ውስጥ ራሳቸውን ያንጻሉ። እነዚህ 5 ነገሮች አንድን ሰው ከሀ ወደ ፐ የሚቀይሩ ናቸው። 0 to hero ብየዋለሁ። የኖህ ሀሳብ እንግዲህ ከኤልያስ ጋር የነበረው ወይ ደግሞ ከሻይን ስቱዲዮ ጋር የነበረው ቆይታ ይሄን ይመስል ነበር። በተመሳሳይ ፕሮግራም ከአዲስ እንግዳ ጋር እስክንገናኝ ድረስ መልካም ጊዜ። ባይ ባይ። Thank you.